በእውቀት ከየትኛውም ጊዜ በላይ አድጌያለሁ በሚባልበት ዘመን በዚህ ዘመን አሁንም ለሰው ልጆች ስጋትም ይሁን ጦርነት ከምድሪቱ ላይ ኃያላኑ ማስቀረት አልቻሉም። ኢራን እንዴትም አድርጌ እኔ ኒውክሌር ታጠቃለሁ ትላለች። አሜሪካ አንቺ ኒውክሌር ከታጠቅሽ እኔ ቁጭ ብዬ እሸናለሁ ትላለች። እንዲህ ባለ ትግል ውስጥ እስራኤል እቺ ሀገር ኒውክሌር የታጠቀች ቀን የኔ መጥፊያ ነውና እንዳታጠፋኝ እኔ ወይ ቀድሜ ያጠፋታለሁ ወይ ደግሞ ተከባብረን እንኖራለን የሚል ታነሳለች። ይሄ በሚሆንበት ሁኔታ ነው እንግዲህ የጎግ ማጎግ ጦርነት ይነሳ ይሆን ወይ ብለን የእግዚአብሔርን ቃል የምንመረምረው። ቤተክርስቲያን ጉዳዩን የምትመለከተው ለበለጠ ዝግጅትነት ለመጠቀም ነው። ምክንያቱም እኛ የሚያድነንን ከሰማይ የምንጠባበቅ ስለሆነ ሀገራችን በሰማይ ነው። ከላይ የሚመጣን መድኃኒት እንጠብቃለን ተብሎ ተጽፏል። ምናልባት የአዳኛችን ከሰማይ መገለጥ እኛም ወደ እርሱ መነጠቅ ጊዜው እየቀረበ ይሆን ወይ? ጌታ ኢየሱስ ስፍራ ላዘጋጅላችሁ ዘንድ እሄዳለሁ፣ አዘጋጅቼላችሁ እኔ ባለሁበት እናንተ ከኔ ጋር እንድትኖሩ መጥቼ ወስዳችኋለሁ ብሎናል እና ወደ አዘጋጀልን ስፍራ እኛን ይዞ የሚሄድበት አንድ ቀን አለው። በዚህ አጋጣሚ ጌታ ኢየሱስን ያላገኛችሁና ስቲል በፍጥረታዊ ማንነት ያላችሁ ሰዎች ነገሩን ልታስቡበት ይገባል። የምናወራው ነገር ቀልድ ወይም ዝም ብሎ የልጅ ጨዋታ አይደለም። ክብርና ምስጋና አምልኮትና ውዳሴ ከዘላለም እስከ ለዘላለም ድረስ ለሕያው ስሙ ይሁን። የተወደዳችሁ ቅዱሳን የእውነት አምድ ቤተሰቦች የጌታ የኢየሱስ ጸጋና ሰላም ይብዛላችሁ። በያላችሁበት የጌታ ሰላም ከእናንተ ጋር ይሁን። እንግዲህ በዓለም ላይ እየተከናወነ ያለውን ነገር እየተመለከትን ነው ያለ ነው። በየቀኑ ምን ሆኖ ይሆን ብለን የሶሻል ሚዲያ የምንጠቀምባቸውን ሁሉ ስልኮቻችንን፣ ላፕቶፓችንን ስንከፍት፣ ኢንተርኔታችንን ስናበራ የምንከታተለው ጉዳይ የመካከለኛው ምስራቅ ጉዳይ ነው። በተለይ ደግሞ የአሜሪካን የጦር ጀቶች፣ የአሜሪካ የጦር ኃይሎች ሙሉ ጉዟቸውን ወደ ኢራን ካደረጉበት ጊዜ ጀምሮ ነገሩ እንዴት ሆኖ ይሆን? ምን ደረጃ ደርሶ ይሆን? ይሄ ነገር ለሶስተኛ የዓለም ጦርነት ነገሮችን ይጋብዝ ይሆን የሚል ስጋት በሰዎች ሁሉ መካከል አለ። እኛ ግን ክርስቲያኖች ነን። ነገሩን ዝም ብሎ እንደ ፍጥረታዊ ሰው ሳይሆን የምንመለከተው በእግዚአብሔር ቃል መነጽርነት፣ በእግዚአብሔር ቃል መስታወትነት ነገሩን እያየን ይሄ ነገር ወዴት ያመራ ይሆን? ምን ይሆን? የእግዚአብሔር ቃል ስለዚህ ነገር ምን ብሏል የሚል መመርመሪያ እንጠቀማለን። ክብር ለእግዚአብሔር ይሁን። ምን እየሆነ ነው ያለው? በዓለም ዙሪያ የምናየው ጦርነት እንደገና ደግሞ የሀያላን ሀገሮች ፍጥጫ ድንገታዊ ክስተት ነው ወይንስ ደግሞ ዓለም ወደ ፍጻሜ እየገሰገሰች ነው? ዓለም ወደ ፍጻሜ እያመራች ነው ወይንስ ደግሞ ዝም ብሎ ድንገታዊ ክስተት ነው? እሱን ማየት መመርመር ይኖርብናል። ምክንያቱም የኢራንና የአሜሪካን ጦር ፍጥጫ የእስራኤል ስጋት ነው፣ ወይም የእስራኤልና የአሜሪካን በመተባበር መቆም ለኢራን የህልውና ስጋት ሆኗል። በዚህ መንገድ ደግሞ ጎግ፣ ይሄ የጎግ ማጎግ ጦርነት ታውቃላችሁ፣ ወደ ኋላ ላይ እንመጣበታለን። የጎግ ኃይል ለኢራን እንደገና የጦር መሳሪያ ድጋፍና የፖለቲካ ድጋፍ ሲያደርግ ትመለከታላችሁ። ይሄ ነገር መጨረሻውን የጎግ ማጎግ ጦርነትን ይቀሰቅስ ይሆን ወይስ ምን ይሆን መጨረሻው የሚለውን ማየት ይኖርብናል በእግዚአብሔር ቃል። ምክንያቱም መንፈሳዊ ሰው ሁሉን ምን ያደርጋል? ይመረምራል ተብሎ ተጽፏል። እንግዲህ የመጨረሻውን ዘመን በተመለከተ ጌታችን ኢየሱስ የማቴዎስ ወንጌል ምዕራፍ 24 ላይ ሲነግረን ጦርንና የጦርን ወሬ ትሰሙ ዘንድ አላችሁ ይለናል። በእርግጥ የጦርነት ወሬ እና ጦር ያልተሰማበት ጊዜ ባይኖርም በተለይ ደግሞ በዚህ በ21ኛው ክፍለ ዘመን እጅጉን የጦር ኃይል በርክቷል። ወይም የጦርነትን ወሬ መስማት በጣም ከምን ጊዜውም በላይ ተፋፍሟል። ይህንን ዘመን ልዩ የሚያደርገው ዓለም በቴክኖሎጂ ሰልጥኛለሁ በምትልበት ዘመን፣ የተባበሩት መንግስታት ለሰላም ቆሜያለሁ በሚልበት ዘመን፣ ያ ብቻ አይደለም በእውቀት ከየትኛውም ጊዜ በላይ አድጌያለሁ በሚባልበት ዘመን በዚህ ዘመን አሁንም ለሰው ልጆች ስጋትም ይሁን ጦርነት ከምድሪቱ ላይ ኃያላኑ ማስቀረት አልቻሉም። ይሄኛው ዘመን ከየትኛውም ጊዜ ይልቅ
ጦርነት የሰው ልጆች የመኖር ስጋት የሆነበት ጊዜ ስለሆነ ነገሮች ወደ ፍጻሜ እያመሩ እንደሆነ መገመት ወይም ማየት እንችላለን። አሜሪካ ለእስራኤል ያላትን ድጋፍ በምትሰጥበት በዚህ ጊዜ ኢራን ደግሞ ለህልውና የስጋት ናትና እስራኤል የምትባል ሀገር መጥፋት አለባት፣ እማጠፋትም ደግሞ በምታጠቀው ኒውክሌር ነው በምትልበት በዚህ ጊዜ ነገሩ ገኖ መውጣቱ በጣም ይደንቃል። ኢራን እንዴትም አድርጌ እኔ ኒውክሌር ታጠቃለሁ ትላለች። አሜሪካ አንቺ ኒውክሌር ከታጠቅሽ እኔ ቁጭ ብዬ እሸናለሁ ትላለች። እንዲህ ባለ ትግል ውስጥ እስራኤል እቺ ሀገር ኒውክሌር የታጠቀች ቀን የኔ መጥፊያ ነውና እንዳታጠፋኝ እኔ ወይ ቀድሜ ያጠፋታለሁ ወይ ደግሞ ተከባብረን እንኖራለን የሚል ታነሳለች። ይሄ ደግሞ በሌሎች ሀገሮች ላይ ያሉት በተለይ ሩቅ ምስራቅ ያሉትን እነ ቻይናን እንዲሁም ደግሞ እነ ራሽያን ነገሩ ወዴት እየከተታቸው ነው? ወደዚህኛው ጦርነት እየቀላቀላቸው ነው። ይሄ ነገር ምን ነው የሚያሳየን ወይም ምን ነው እንድንተነትን ወይም የእግዚአብሔርን ቃል እንድንመለከት የሚያደርገን? ይሄ አሁን ያለው ውጥረት ወደ ታላቁ መከራ ዓለምን ያስገባት ይሆን ወይ? የክርስቲያኖችን ንጥቀት እንደደረሰ የሚያሳይ ክስተት ይሆን ወይ? እንደምታውቁት የጎግ ማጎግ ጦርነት ሲጀመር የቤተ ክርስቲያን መነጠቅ እንደሆነ እናውቃለን። ወይም የታላቁ መከራ ጅማሬ ወይም የሰብአዊ ዘመን ጅማሬ ላይ የቤተ ክርስቲያን መነጠቅ እንደሆነ እናውቃለን። ምናልባት ይሄ የኃያላኑ ሀገራት ፍጥጫ የኒውክሌር እና የከባድ መሳሪያ ትከሻ መለካካት የቤተ ክርስቲያን ንጥቀት መድረሻው ጊዜው እየቀረበ እንደሆነ ያሳይ ይሆን ወይ? እስቲ ጥቂት እንይ በእግዚአብሔር ቃል። እንደምታውቁት እስራኤል የትንቢት ሰዓት ናት። ሁልጊዜም ቢሆን ነገሮች ትንቢትን የምናጠናው ከእስራኤል አንጻር ሆነን ነው። ምን እየተከናወነ ነው እዛ ጋር የሚለው። እስራኤል በአሁኑ ሰዓት በዙሪያዋ በጠላት የተከበበች ምድር ናት። ይህንን ደግሞ ትንቢተ ዘካርያስ ምዕራፍ 12 ላይ ትንቢተ ዘካርያስ ምዕራፍ 12 ቁጥር 3 ላይ የእግዚአብሔር ቃል እንዲህ ይላል፣ በዚያም ቀን ኢየሩሳሌም ለአሕዛብ ሁሉ ከባድ ድንጋይ አደርጋታለሁ፣ የሚሸከሟት ሁሉ እጅግ ይቆስላሉ፣ የምድርም አሕዛብ ሁሉ በላይዋ ላይ ይከማቻሉ ይላል። በእርግጥ ትንሽ ናት እስራኤል፣ ምጥጥዬ ሀገር ናት። ምናልባትም አንድ ከተማ አትሞላ መላዋን የእስራኤል ካርታ ብንወስድ። ይሁን እንጂ ግን ለሚሸከሟት የምትቆረቁር ቁስል ሆናለች። በዚህ የተነሳ ደግሞ በዙሪያ ያሉ አሕዛብ ሁሉ በእስራኤል ላይ ለጦርነት ይከማቻሉ። ስለዚህ በጠላቶች መከበቧ የመጨረሻውን ዘመን መድረስ የሚጠቁመን ሊሆን ይችል ይሆን ወይ? እንደምታውቁት በሕዝቅኤል ምዕራፍ 38 እና በሕዝቅኤል ምዕራፍ 39 ላይ የጎግ ማጎግ ጦርነት አለ። ይሄ ከመሆኑ በፊት እንደምታውቁት በመካከለኛው ምስራቅ ውጥረት የተነሳው ለምንድን ነው? ኢራን ኒውክሌር ለመታጠቅ፣ እስራኤል ደግሞ የምትታጠቀው ኒውክሌር ለማስጣል ትነሳለች። ይሄ በሚሆንበት ሁኔታ ነው እንግዲህ የጎግ ማጎግ ጦርነት ይነሳ ይሆን ወይ ብለን የእግዚአብሔርን ቃል የምንመረምረው። ልብ አድርጉ፣ ይነሳል እያልኩኝ አይደለም። ይሆን ወይ? ነገሩን ከዚህ አንጻር ማየት እንችል ይሆን ወይ? የጎግ ማጎግ ጦርነት በሕዝቅኤል 38 እና በሕዝቅኤል ምዕራፍ 39 ላይ የተጻፈ ነው። ይሄ ደግሞ እንደምታውቁት ጎግ ራሽያ ነው። ብዙ የመጽሐፍ ቅዱስ አስተማሪዎች ይህንን ይጋራሉ። እንደውም በጎግ ምድር ላይ ይልና በሞሳህም በቶላህም ዋነኛ አለቃ ላይ አቅናበት ይላል። ሞሳህ እንደምታውቁት የሞስኮ የመጀመሪያ ስም እንደሆነ ይታሰባል። ስለዚህ ሞስኮ በራሽያ ያለ ነው። ይሄ ሞሳህ የሚለው የያፌት ልጆች መኖሪያ ነው። ከጥቁር ባህር በስተሰሜን በኩል አሁን ደግሞ በራሽያ አካባቢ የሚገኝ ስፍራ ነው። ራሽያ እሱን ይዛ ነው ያለችው። ስለዚህ የትንቢቱ መነጽር ምናልባት ጎግ ራሽያ ከሆነና ይሄ ራሽያ ደግሞ ለፋርስ መንግስት፣ ፋርስ ፐርሺያ ነው፣ ፐርሺያ ደግሞ ኢራን ነው እንደምናውቀው። እና ይሄ የኢራን ኃይል፣ የፐርሺያው ኃይል ወይም የፋርሶ ኃይል ከዚህ ከጎግ ጋር አንድ በመሆን
እስራኤልን ሊወጓት ይነሱ ይሆን ወይ? ምክንያቱም ኢራን በአሁኑ ወቅት ለራሽያ በፖለቲካዊ መንገድ በወታደራዊ መንገድ ድጋፉን እያሳየ ነው ያለው። ምናልባት ይሄ ነገር በእስራኤል ላይ ተባብሮ የመዝመትና እስራኤልን የማጥፋት ይሆን ወይ? ስለዚህ ይሄ ነገር ምናልባት ራሽያና ሌሎቹ ሀገሮች በመተባበር ከኢራን ጋር እስራኤልን የማጥፋት የመጀመሪያው ሙከራ ይሆን ወይ? ይሄ ብቻ አይደለም። በዚህ ውስጥ እኛ ክርስቲያኖች የምናስተውለው ነገር ምንድን ነው? ቤተ ክርስቲያን ጉዳዩን የምትመለከተው ለበለጠ ዝግጅትነት ለመጠቀም ነው። ምክንያቱም እኛ የሚያድነንን ከሰማይ የምንጠባበቅ ስለሆነ ሀገራችን በሰማይ ነው፣ ከላይ የሚመጣን መድኃኒት እንጠብቃለን ተብሎ ተጽፏል። ምናልባት የአዳኛችን ከሰማይ መገለጥ እኛም ወደ እርሱ መነጠቅ ጊዜው እየቀረበ ይሆን ወይ? በዚህ ውስጥም የአሜሪካንን ከራሽያ ጋር እንደዚህ ሰጣ ገባ ውስጥ መግባት የአሜሪካ ልዕለ ኃያልነት እየተዳከመ መሄድና እንደገና ደግሞ የአውሬው ከፍ ከፍ እያለ መምጣት ምልክት ይሆን ወይ? ምክንያቱም በራእየ ዮሐንስ መጽሐፍ ምዕራፍ 13 ላይ አንድ አውሬ ከባህር ሲወጣ አየሁ ይለና 10 ቀንዶችና 7 ራሶች ነበሩት ይለናል። ቀንድ የኃይል የስልጣንና የክብር ምልክት ነው። ስለዚህ ከነዚህ ከ10 ቀንዶች አንዱ እንደ ደከመ እንደ ቆሰለ ይታያል። እንደምታውቁት እንግዲህ ሮም የመላውን አውሮፓ ወክሎ እናገኘዋለን። ይሄ ምናልባት የሱ መነሳት ቆሰለ የተባለው ሮም ነው። በዚህ ስፍራ ላይ ቁጥር 3 ላንብበው። ከራሶቹም አንዱ ነው። 10 ራሶች ናቸው ያሉት። ከራሶቹ አንዱ ለሞት እንደታረደ ሆኖ አንዱን አየው። ለሞት የሆነውም ቁስል ተፈወሰ ይለናል። ቆሰለ እንጂ አልሞተም። ይሄ ደግሞ እንደምናውቀው ሮም በ476 ዓመተ ምህረት ሀያል ሀገርነቷ አብቅቶለታል፣ ወይም በሌሎች ሀያላን ሀገራት ተተክቷል። በ476 ዓመተ ምህረት ነገር ግን በትንቢቱ ፍጻሜ ላይ ከቁስሎቹ ያገግማል ተብሏል። አሁን ዓለምን በበላይነት እየመራች ያለችው አሜሪካን ሀገር ናት። ምናልባት በዚህ ነገር ውስጥ ፖለቲካዊ፣ ኢኮኖሚያዊ፣ ወታደራዊ የሆነውን ከፍታዊ ወይም ታላቅነቷን ታጣ ይሆን ወይ? እና አውሮፓውያን መልሰው ይህንን ፖለቲካዊ፣ ኢኮኖሚያዊና ወታደራዊ አቅማቸው እንደገና ከፍ ይል ይሆን? ምክንያቱም እስራኤል እንደገና መልሰው ከገዳዮቻቸው ጋር ኪዳን ያደርጋሉ። እንደገና አሁን ለእስራኤል አለሁልሽ የምትላት አሜሪካን ሀገር ናት። በኋላ ደግሞ አውሮፓውያን ይሆን ወይ? ምናልባት ይሄ ነገር የነዚህ የአውሮፓውያን ጥምረትና በዛ በኩል ደግሞ ያሉት በምስራቅ አካባቢ ያሉት የነሱ ጥምረት ነገሩን ወደ ፍጻሜ እያስገሰገሰ ወይም እየሄደ ይሆን ወይ? የተወደዳችሁ ቅዱሳን፣ ስለዚህ በመካከለኛው ምስራቅ አካባቢ የሚሆነውን ነገር ዝም ብሎ መመልከት፣ ዝም ብሎ ማየት ሳይሆን በትንቢት መነጽርነት ጉዳዩን መፈተሽ በጣም ያስፈልገናል። የአውሮፓውያን መነሳት ወይም የሮም ከቁስል መፈወስ ስንል ኢኮኖሚያዊ፣ ቴክኖሎጂያዊ፣ ፖለቲካዊ፣ የወታደራዊ አቅም ከፍ ማለት እንደሆነ ይሰመርበት። ነገሮች እንደዚህ የሆኑ ሲሆን ወደ መጨረሻው እየገሰገስን ይሆን ወይ? ስለዚህ እንደዚያ ከሆነ ክርስቲያኖች የጌታችን መምጫ እየደረሰ እንደሆነ እናውቃለን። አያችሁ፣ ጌታ ኢየሱስ ያለው ምንድን ነው? እያቀላላ ነው። ይዘንባል ትላላችሁ፣ የሆነ ሰማዩ ደመና ቋጥሯል፣ አሁን ዝናብ ነው ሊመጣ ነው ትላላችሁ። የዘመኑን ምልክት እዩ ተብለናል። ስለዚህ ጌታችን ሊመጣ በደጅ ይሆን ወይ? ስለዚህ ምን እናድርግ? ለፍሬ እንሁን፣ ተግተን እናገልግል። ጌታ ኢየሱስ ሲመጣ የሚሰጠንን ሽልማት ተስፋ በማድረግ ከፊት ይልቅ እንትጋ፣ ህብረት ይኑረን። ጌታ ኢየሱስን እንደሚጠባበቅ ሙሽራ እንሁን። ሙሽሪት በተለይ የሰርጓ ጊዜ በሚደርስበት ጊዜ ከየትኛውም ጊዜ ይልቅ
ለራሷ የምትሰጠውን ክብካቤ እና ተሞሽራ ለመገኘት ባሏ መጥቶ እንዲወስዳት የበለጠ እንደምትዘጋጀውና እንደምትጓጓው ጌታ ኢየሱስ መጥቶ ሊወስደን በደጅ ነው። ጌታ እየመጣ ነው። በዚህ አጋጣሚ ጌታ ኢየሱስን ያላገኛችሁና ስቲል በፍጥረታዊ ማንነት ያላችሁ ሰዎች ነገሩን ልታስቡበት ይገባል። የምናወራው ነገር ቀልድ ወይም ዝም ብሎ የልጅ ጨዋታ አይደለም። በማህፀን ውስጥ የተጸነሰ ልጅ አሉ። አንድ ጊዜ 2 መንታ ልጆች በማህፀን ውስጥ ተጸንሰው ያወራሉ አሉ 2 ልጆች እና አንደኛው ልጅ ኧረ ግድ የለህም ሌላ ዓለም አለ አሉ እናታችን የምትኖርበት እና እንወለድና ሰዎች በሚኖሩበት ሌሎች እንደኛ ያሉ ሰዎች በሚኖሩበት ዓለም ላይ እንኖራለን ይለዋል አንዱ ልጅ። አንዱ ደግሞ ኧረ ዝም በል ከዚህ ውጪ ምን የሚመች ዓለም አለ? እኔ እናንተ ልንኖር የተፈጠርነው እዚሁ እናታችን ማህፀን ውስጥ ነው ይለዋል አሉ። እና እንዲህ የተወያዩ 9 ወሩ ደረሰ እና እዚሁ ዓለማችን ነው፣ ይሄው ነው የእናታችን ማህፀን፣ ይሄው ነው የኛ ዓለም፣ ይሄው ነው የኛ መኖሪያ ሲል የነበረውም አይ ከዚህ ዓለም ውጪ ሌላም ዓለም አለ ሲል የነበረውም እኩል ወደዚህ ዓለም መጡ። አሁን እዚህ ዓለም ላይ ሆነን የምንለው ይሄ አይደለም መኖሪያ አለ፣ የእውነት የምንኖርበት ዓለም አለ። ጌታ ኢየሱስ ስፍራ ላዘጋጅላችሁ ዘንድ እሄዳለሁ፣ አዘጋጅቼላችሁ እኔ ባለሁበት እናንተ ከኔ ጋር እንድትኖሩ መጥቼ ወስዳችኋለሁ ብሎናል እና ወደ አዘጋጀልን ስፍራ እኛን ይዞ የሚሄድበት አንድ ቀን አለው እና ያ ጌታ ይመጣል። ተወዳጆች እሱን እንጠብቀው፣ እሱን በጣም እንጠብቀው፣ ትኩረት እናድርግ እሱ ላይ። ጌታ የተባረከ ይሁን። ንስሐ ያልገባችሁ ጌታ ኢየሱስን ብቸኛ የህይወታችሁ ጌታ ያላደረጋችሁ ኢየሱስን ጌታ ነው በሉት። ከሱ ውጭ አዳኝ የለም በሉ። እሱ ነው የጌታዎች ሁሉ ጌታ፣ የነገስታት ሁሉ ንጉስ፣ የከበረው ልዑል እሱ ነው። አንድ ቀን ይመጣል፣ ይፈርዳል። ስለዚህ ከሚፈረድባቸው ወገን ላለመሆንና በታላቁ መከራ ውስጥ ከሚገቡት አንዱ ላለመሆን ዛሬ ራሳችሁን አስመልጡ። ያመለጣችሁ ደግሞ በክርስቶስ ኢየሱስ እቅፍ ያላችሁ ደግሞ የበለጠ ለበለጠ ክብርና አክሊል እንትጋ። ክብር ምስጋና ለአምላካችን ይሁን። የተወደዳችሁ ቅዱሳን ጸጋ ይብዛላችሁ። ነገሩን እስቲ እንወያይበት። ምናልባት የጎግ ማጎግ ጦርነት ወይንም ደግሞ የ70ኛው ሱባኤ ፍጻሜ የመከራው ዘመን እየመጣ ይሆን ወይ? ጸጋ በክርስቶስ ኢየሱስ ይብዛላችሁ። ተባረኩ። መልእክቱን ለሌሎች እንዲደርስ ሼር ማድረግ አትርሱ። የጌታ ጸጋና ሰላም ይብዛላችሁ። ተከናወኑ።